እንግዲህ ዛሬ መተናል። ላይክ ሰብስክራይብ አድርጉ። መተናል ዛሬ እንግዲህ ሩታና አብርሽ ሄርሜላ እንግዲህ 3 4 5 ሆነው አብርሽን አፋጠውታል ማለት ነው። አቶ አብርሽ እንግዲህ እንደላመደ አንገቱን ደፍቶ የነገውን ቪዲዮ እንደኔ በጉጉት የሚጠብቅ ላይክ ሰብስክራይብ አድርጉት። ይሄን ቪዲዮ እስከ መጨረሻ አይታችሁ ሴት ልጅ ምን መሆን እንዳለባት ኮሜንት ላይ ሴት ልጅ ራሷ ተፈላጊ ካልሆነ ወንድም ፈላጊ ከሆነች ነገ አብርሽ ወደ ሄርሜላ እንኳን ቢሄድ እንደ ሩታዬ በላዋ ላይ እንደሚያሽቃብጥባት 100% እርግጠኛ ነኝ። ወንድ ላይ ፈልጎ ፈቅዶ ካልወደደሽ አንቺ ግዴታ አስገድደሽው ፍቅርሽን ቢቀበልሽ ነገ ታለቅሻለሽ። እንደ ሩታ ሀብቴ ልጅሽን አላባት እንድታሳድጊ ነው የምትሆነው። አንቺ ሲጀመር የመጣሽበት ፓርት ሄርሜላ ትክክል ስላይደለ እንደምታለቅሺ እርግጠኛ ነኝ። እንደኔ እናንተስ ኮሜንት ላይ ይሄን ቪዲዮ እስከ መጨረሻ ያው የዛሬው ቪዲዮ ሩታ ሀብቴ ትክክለኛ ነገሮችን እያደረገ ነው። መረዳት አልቻልሽም እንጂ ብትረጅኛ ጥሩ ምድር ውስጥ ነው ያለው። ላይፉን ቀጥሏል። ምንም አታስፈልጊም። ምን ማለት ፈልገሽ ነው? በቃ የፈለገውን እኮ እሱ እየኖረ ነው፣ ኑሮውን እየኖረ ነው። መረዳት አልፈለግሽም እንደናለቻትና ለዚህ እንኳን ቃላት መልስ ስጥልኝ ለሩታ። ይሄ ቃላት የብዙ ሰው ቃላት ነው አለች። ሳይፈልግ በግድ የኔ ይሁን እንታፈቅረኝ የምትወደኝ ከሆነ ደግሞ እስከ መጨረሻውም ድረስ እኔ ያንተ ሚስት ያንተ ታዛዥ ሚስት መሆን ነው የምፈልገው። ገባ? እስከ መጨረሻው ድረስ ችግሬንም ድረስ እስከ መጨረሻው አብረን እንድንቀጥል ነው የምፈልገው። ስለዚህ የምትወደኝ የምታፈቅረኝ ከሆነ ያለኝ ስሜት ካለክ ደረቴን ነፍቼ እኔም ነገሮችን ለማድረግና እስከ መጨረሻውም ወደፊትም እንዳስብ ንገረኝ። የሄርሜላ ጉዳይ እሷን ማወቅ ስላለባት ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም ደግሞ ፍቅር ቦታ እንዳለኝ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ይኸው እየነገርኩ ያለው እንደማስብና ወደፊትም ከአንተ ጋር መመር እየነገርኩ ነው። እኔ ደግሞ ያንተ አሁን እዚህ ጋር እኔ እንድታወሩኝ ነው አይደል? ሄርሜ ታውቂያለሽ ይሄንን ነገር ነው የምትናገረው። እሷም ኖረችም አልኖረችም የትኛውም ስሜት መናገር የለም። ስማኝ እስኪ ነበር ማለት ነው። እኔማ ነገር ከሌለ የሩታ መምጣት ምንም ሊያሳስብክ አይገባም። በቃ ቀጥታ ልናናግር የፈለግነው ጉዳይ ሶስታችሁንም የሚያማክል ነው። ለሄርሜላ ስሜት አለክ የለህም? በቃ ይህን እኮ ነው ማወቅ የምንፈልጋት። ይህን ያክል ሊያሳስብ የሚገባ ጉዳይ አይደለም። ፍላጎቱን እኮ መናገር ከፈለገ መናገር ይፈልግ ነበር። ሲቀጥል ደግሞ አይ ቲንክ ሳምንት ሆኗል ይሄ ነገር ከተፈጠረ። በግልጽ ነገሮችን እያሳየችው ይመስለኛል። ስለዚህ ለምን እንደምታስጨንቁት ልጁ ተጋም መቀጠል እንደምፈልግ እየነገርኩ ነው። እንዴት አብረሽን ቆይሻች? እኔ ለምን ነገር ካላየሽ እስከዛሬ ድረስ እንዴት አብረሽለት ከኔ ማወቅ ፈልጌ መጠየቅ ትቼ ነበር። ገባሽ? ብዙ ነገሮችን አብረን አሳልፈናል። ላድርገኛ አብርሃም እንደምትወጁ ነግረሻል። ሰው ምንም አይነት ምላሽ ካላገኘሽ እኮ አንቺ ነሽ ጊዜሽን እያቃጠልሽ ያለሽ። ለምን በድንሽ ትጫወቻለሽ? አብርሃም መልስ ለእንደዚህ አይነት ጥያቄ መልስ እንዲመልስልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ይሄንን ቪዲዮ ስትጀምሩ ላይክ፣ ኮሜንት እስከ መጨረሻ አይታችሁ አስተያየት የመጻፍ እናንተ መብት ነው። በእውነት ነው የምላችሁ። ዛሬ እንደኔ የገረማችሁና ሴት የራሷን ዝቅ አድርጋ እወድሃለሁ እኔ ምረጥ ከልጅህ እናት እኔ ምረጥ ልጅህን ተወው ልጅህ አላባት ይደግ ብላ ያለች የሚደህያ ገና ዛሬ የበለጠ ወረደችብኝ። እኔ በእውነት ነው የምላችሁ። አንድ ሴት ልጁና ሚስቱ ጋር እያየችው እኔ ነኝ የምሻለህ እኔን ምረጠኝ ብላ በአደባባይ መናገር ፋሚሊ ግን እንዴት ነው? ወደ የት ይሄዳል ነው? ሲናንተ ኮሜንት ላይ በእውነት ነው የምላችሁ። እስከዛሬ ትንሽ የድራማ ነው ምናምን እያልን እያሽቃበጥን ነው። ነገር ግን አሁን እውነተኛ በቃ እሷ እንዳታለለችውና አብርሽ በሰው እንደሚመራ በራሱ አቋም እንደሌለው የራሱ የሚባል ነገር መመሪያ እንደሌለው የቆጠሩት አቢላና ሄርሜላ ዛሬ ከልጁ እናትና ከልጁ ለመለያየት ቆርጠው ነው የተነሱት። በእውነት ነው የምላችሁ። በጣም የሚያስጠላው የዛሬው ቪዲዮ ሴትን መሆናችሁን የምጠሉበት ቪዲዮ። እኔ እንጃ። እኔ ብዙ ጊዜ ቪዲዮ የምታዳምጡት ሴቶች ራሳችሁን አክብሩ፣ ወንድ ልጅ ሆምጠጥ ስትሉ ነው። ስትልከሰከሱ አይፈልግም። አፈቀርንህ እያላችሁ ስታለቅሱ አይፈልግም። አልቃሻ ሴት ሲጀምር ወንድ ልጅ አይፈልግም ብዬ ስናገር ብዙ ጊዜ ፋፊ አንቺ እኮ ባለትዳር ስለሆንሽ ነው፣ የልጆች እናት ስለሆንሽ ነው፣ ብዙ ነገሮችን ትላላችሁ ኮሜንት ላይ። እንደዛ አይደለም።
በጣም የምታለቅስ ሴትና ዘመና ፍቅር የምትል ሴት ወንድ ልጅ አይወድም። ወንድ ልጅ ራሷን የምትችል ሴት ለልጆቼ እናት ብሎ የሚመርጣት ሆምጣጣ ሴት ነው። በእውነት ነው የምላችሁ፣ ጀግና ሴት ነው የሚፈልገው። አለንተ መኖር አልችልም ይሄ ብሎ ነገር የለም። 20 ዓመት ሙሉ 25 ዓመት ሙሉ ማን ያኖራት? አንድ አብርሽ ነው እንደ ሄርሜላን ያስቀምጣት። በእውነት ነው የምላችሁ። ለካ ኖሮ ወንድ ሄደና ወንድ ይመጣል። ቀልድ ነው እንዴ? አላንተ መኖር አልችልም። እኔ ወደፊት ባንተ ጋር አስባለሁ ብዙ ነገር። የሰው ባል አንድን ሰውን ባል ልጅ የወለደን ሰው ለኔ ያልሆነ ብሎ ለቅሶ ሙጭጭ በህይወቴ አይቼ ሰምቼ የማላቀው ይሄን ሰሞን የሚሰራ ቪዲዮ አስተፍራለሁ። ላይክ ሰብስክራይብ አድርጉት ይሄን ቪዲዮ እንደምትመጣ አላውቅም፣ ግን ደግሞ ወይም በሆነ መንገድ ይሄን ፈልገሃል። በቃ አሁን በደንብ ተላምደሃል በደንብ ምናምን እና ሲቀጥል ደግሞ ዛሬ ቡቹን የምታይበትን ቀን ስለሆነ በዚህ ወደ ቤት አብረን እንድንሄድ ነው የመጣሁት። አብረን እንድንሄድ ነው ፈልገው። ችግር የለውም አውርተን አብረን መሄድ እንችላለን። ኖርማል ነገር አይደል እንዴ? ማምጣት የማናግሮሽ ነው ነገር ተገቢ ነው። እኔን እየጠራሁት ማለት ለምን ማለትም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም ለዛ ነው እያጋባው አይደለም። አብርሃም እንዴ ሩታን እዚህ ቦታ ላይ መጥራቱ ለምን አስፈለገ ታዲያ? መጀመሪያ የያዝነውን ነገር አውርተን መጨረስ አንችልም? እዚህ ቦታ ላይ እሷን መጥራቱ ለምን አስፈለገ? በሩታ ፊት የትኛውም ነገር መናገር ስላለብህ ነው። ምክንያቱም አንተ ሩታ ጋር ስትሄድ ሌላ ሰው፣ ሄርሜላ ጋር ስትመጣ ደግሞ ሌላ ሰው ነው። ስለዚህ ሩታ ባለችበት የትኛውም ነገር መታወቅ ስላለበት ነው። አብርሃም ነገር እንዳታየው፣ ምክንያቱም ማየቱ አይቀርም እሷን ባትኖር ለሱ ያለ ስሜት ለሄርሜላ ያለህን ስሜት ትክክለኛም ይሁን ዝም ብሎም ይሁን ማወቁ አይቀርም። ስለዚህ እሷ ባለችበት የትኛውም ነገር መናገር ትችላለህ በድፍረት። በሌላ ነገር ማወቅ ከፈለገች በሌላ ነገር ማወቅ ትችላለች እኮ። አሁን እዚህ ጋር እኔ ልታወሩኝ ነው አይደል? ሄርሜ ታውቂያለሽ ይሄንን ነገር? እሷ እንደምትመጣ ታውቂም ነበር? እርግጠኛ ነሽ? በራሱ ነው ወሰነ የጠራሃት? አቤል መደረግ ሳይሆን ይሄ እኮ ኖርማል ነገር ነው። አብርሃም ትክክለኛ ስሜትህን ነው የምትናገረው። እሷም ኖረችም አልኖረችም የትኛውም ስሜት መናገር የለም። ስማኝ ነበር ማለት ነው። እኔ የማውቀው ነገር የለም። እኔም ግራ ገብቶኛል። አብዳ የምትደብቀው ነገር ከሌለ የሩታ መምጣት ምንም ሊያሳስብህ አይገባም። በቃ ቀጥታ ልናናግር የፈለግነው ጉዳይ ሶስታችሁንም የሚያማክል ነው። ለዛ በቃ በፊት ለፊቷ ለሄርሜላ ስሜት አለ የለህም? በቃ ይሄን እኮ ነው ማወቅ የምንፈልገው። የሩታ መምጣት ይሄን ያክል ሊያሳስብ የሚገባ ጉዳይ አይደለም። ፍላጎቱን እኮ መናገር ከፈለገ መናገር ይፈልግ ነበር። ሲቀጥል ደግሞ አይ ቲንክ ሳምንት ሆኗል ይሄ ነገር ከተፈጠረ። በግልጽ ነገሮችን እያሳያችሁ ይመስለኛል። ስለዚህ ለምን ደግሞ ታስጨንቁት ልጁ? አሁን ከዛ ሀሳብ እንውጣና ማለት ነው። ሰማኝ ነው ቦታ እንዳለኝ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ይኸው እየነገርኩ ነው ያለሁት። ወደፊትም ካንተ ጋር እንደማስብና ወደፊትም ካንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ ያንተ መልስ እየጠበቅኩ ነው ያለሁት። ስለዚህ የመልስ ማወቅ ፈልጋለሁ። ንገረኝ ነው። እሷ እምቢም በል እሺም በል ነገ ማወቁ አይቀርም። ገባ? ስለዚህ እዚህ ጋር መኖሯ ምንም ይሄን ያህል አፌክት የሚያደርግ ነገር አትጨናነቅ። ያለህን ስሜት ንገረኝ። አጋባችሁ ይሄ ቤት በጣም ጭንቅላት ሊያብድ ግራ እያጋባችሁ ነው ያላችሁት። ለምን ደህና ነበርክ እኮ አሁን ደህና ነበርኩ፣ ግን ደግሞ በቃ የባሰ ግራ እንድጋባ ነው እያደረጋችሁ ያላችሁት። ማላውቀውን ነገር ነው እንትን እየፈጠራችሁ ያላችሁት ማለት ነው። እሺ እስከ ዛሬ ድረስ እንዴት አብረሽን ቆየሽ አንቺ? እኔ ምንም ነገር ካላየሽ እስከ ዛሬ ድረስ እንዴት አብረሽን ልትቆይ ይቻልሽ? አብርሃም አንተ ላይ ምንም ሳላይ አይደለም እስከ ዛሬ ድረስ የቆየሁት ያልኩህ እኮ አይደለም። በደንብ አዳምጠኛ እንዴ። አንተ ላይ ባባይም የተንጠላጠለ ሀሳብ ነው ያለሁት። ገባ? አጥጋቢ ነገር የለም። አሁን እንዳላገኛ ብቻ ነገሮችን ወደፊት ለማድረግ እድሉ ይስጠኝ እያልኩ ነው አብርሃም። ወደፊት ሚስት መሆን እፈልጋለሁ፣ ታዛዥ መሆን እፈልጋለሁ። ያን ነገር በግልጽ አሳየኝ። ያ ነገር ተደብቋል እስካሁን። ብዙ ሰው ማወቅ የሚፈልገው ነገር አለ። ስለዚህ አሳውቀኝ እያልኩ ነው። በጣም አጭር ነገርና ቀላል ነገር ነው። እያስጨነኩ ነው። እስከ ዛሬም ደግሞ ያለየችው ምን ጨንቃውና ይደብራል። ብቻ
ብቻችንን ብዙ ታይም ወስደን ስናሳልፍ ይህንን ነገር ከኔ ማወቅ ፈልጌ መጠየቅ ትቼ ነበር። ገባሽ? እኔ እና አንቺ ዛሬ አይደለም የተገናኘነው፣ ብዙ ነገሮችን አብረን አሳልፈናል እና መጠየቅ ብትፈልጊ ኖሮ እስከዛሬ ድረስ መጠየቅ ትቼ ነበር። መጠየቅ ጥፋት ነው? ስሜቴን እኮ አይደል እንደ ጠየቅኩህ እና ደግሞ ተሰማኝን ስሜት ነው እየነገርኩህ ያለሁት። እኔ እኮ እስካሁን እንዳላስጨንቅህ ነው፣ ግን ደግሞ እኔም ሴት ልጅ ነኝ አይደል? በእናትህ ንገረኝ፣ ስሜትን ንገረኝ። ቢያንስ ቀን አንድ ላድርገኝ። አብርሃም ብዙ ጊዜ አይ ቲንክ እንደምትወጁ ነግረሻል። ሰው ምንም አይነት ምላሽ ካላገኘሽ እኮ አንቺ ነሽ ጊዜሽን እያቃጠልሽ ያለሽ። ለምን በድምሽ ትጫወቂያለሽ? አብርሃም ለእንደዚህ አይነት አብርሃም ይኸው የብዙ ሰው ኮምፕሊመንት ጭንቅላቴ ላይ እየፈጠረ ያለው ነገር ስላለ መልስ እና እሱ መካከል ብዙ ነገር ተፈጥሯል። ግን ስትል አለ ሰው ይሄ መልስ መስሎኝ አብርሃም ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ እንግዲህ መተናል። ይሄን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ መጨረሻ ቪዲዮን አይታችሁ ኮሜንት የመጻፍ የእናንተ ፈንታ ነው። ውድ ኢትዮጵያኖች፣ ውድ ፋሚሊዎቼ፣ ግሪስ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ መተናል። እንግዲህ እንደምታዩት ሚዲያው ተጨናንቋል በብዙ ነገር። ግን እኔ እንደ ሴት ልጅ በቃ አላቅም። እኔ እንደ ራሴ አንድን የልጅን አባት እንደዚህ አፋጦ ፍቅር መጠየቅ፣ እንደዚህ አፋጣ ትወደኛለህ ወይ አንድ ሴት ልጅ በአደባባይ ላይ በጣም የሚገርም። እኔ ይሄ ዘመን ምን አይነት ዘመን ነው ብዬ ያሰብኩበት ዘመን ነውና በጣም ነው የገረመኝና የሰው ልጅ ክብር እናያጣበት ሰዓት እውነት እኔ እንጃ። እንዴት የሰው ልጁ ጋር እንዲህ ላይፍ እያሳለፈ ከሚስቱ ጋር ላይፍ እያሳለፈ ሁለተኛ ተደርቤ ካልሞኩኝ እኔ ካልሆንኩ ብላ ሰውን አስጨንቆ ወደ ፍቅር ማስገባት፣ ለወደፊት ለልጇ አባት ልጇን አላባት ለማሳደግ እንዴት ፈቀደች? ቢያንስ አንድ ሩታ ልጇን አላባት እያሳደገች እንድትኖር ፈቀደች አይደል? እሷስ ወደፊት እሱ እንዴት ነው የሚያደርጋት? ይሄ እሷ ላይ ሩታ ላይ የተደገመ ህይወት እኔ ላይ ለሻ አይደገምም ብላ ለምን ማሰብ አቃታት? ቪዲዮ ተቋርጧል። የነገውን ቪዲዮ አብረን እናያለን። በጣም የሚያስጠላ ጥያቄ። አቢላ ማለት በጣም አደገኛ ሰው በእውነት ነው የምላቸው። ለአብርሽ ማንነት የማይጠነቀቅ የጓደኛ አጓጉል ማለት አቢላ የሚባል ሰውዬ ነው። እንደዛ ማድረግ የለበትም። ይሄ ነገር ሲጀመር አደባባይ መውጣት የለበትም ብዬ ነው ማስበው። በውስጥ መጨረስ ይችላል። አብርሽ ከልጁና ከሚስቱ ጋር ሰላም ሆኖ እየሰራ ነው ቪዲዮ አይደለ? እሷ ደግሞ ችግሯን በውስጥ መጠየቅም መፍታትም ትችል ነበር። አሁን የዛሬው ቪዲዮ ምንን ያመለክታል? በጣም ነው የተሰደበችው ሄርሜላ። በጣም በእውነት ነው የምላችሁ። እስቲ ላይክ አድርጉት ይሄን ቪዲዮ፣ ላይክ ሰብስክራይብ አድርጉ። በእውነት ነው የምላችሁ። የሴት ልጅ የዝህን ያለ ራሷን ለወንድ ልጅ ዝቅ ማድረግ ሱብሃንአላህ በጣም ነው የሚደብረው። እና እኔ በጣም ሴት መሆኔን የጠላሁበት በእውነት ነው የምላችሁ። እንዴት ሴት ልጅ ለራሷ ክብር የኖራት? እንዴት በአደባባይ አንዱ ወንድ ልጅ እንደዛ አይነት ጥያቄ ትጠይቃለች? አንደኛ ሚስቱ ፊት፣ የልጁ እናት ፊት። ምን አይነት ወዴት እየሄድን ነው? እስኪ እናንተ ኮሜንት ላይ በእውነት ነው የምላችሁ። እኔ በጣም ነው ያፈርኩት። ሴትነቴን አፍሬያለሁ። እኔ በቃ ድራማ ነው ምናምን ቢጠይ እሺ ቢላት አሁን አብራው ልትሄድ ነው። እሺ ቢላት አሁን ከልጁ ልታገናኘው ነው፣ ከልጁ ልታቆራርጠው ነው። በጣም ነው እኮ የሚገርመው። በእውነት ነው የምላቸው። በጣም አደገኛ። እስከ ዛሬ ወይን ነበርሽ ያላት። እስከ ዛሬ እንዲህ አይነት ስሜት ተሰማሽ? ለምንድን ነው ያልጠየቅሽ? እንደዚህ ላሰማሁሽ ይቅርታ ብሎ ነው ቪዲዮ ያቆሙ። በእውነት ነው የምላቸው። የሰው ልጅ የዝህን ያለ ራሱን ዝቅ አድርጎ ለአንድ ወንድ ሁለት ሴት መባላት፣ አረ ወዴት እየሄድን ነው? አረ ወዴት ነው? እኔ በጣም ያዘንኩበት ቪዲዮ ዛሬ። ብዙ ጊዜ ማዝናለሁም እስቃለሁም፣ ግን ሩታ በልጇና በባሏ ተደስታ እየኖረች ነው። የደወለላት ደግሞ አቢላ የሚባለው ባለጌ ሰው ነው። በእውነት ነው የምላችሁ። ለምን እንደደወለላት አላውቅም። እሷ ፊት ቁርጧን አውቃ ሩታ አልቅሳ እንድትሄድ ያቺ ስቃ እንድትሄድ ነበር ያደረገው። ነገር ግን አልተፈጠረም። የነገው ቪዲዮ ደግሞ በጉጉት እንደኔ የምጠብቁ ላይክ፣ ሰብስክራይብ፣ ሼር አድርጉትና ይሄንን ቪዲዮ እስከ መጨረሻው
ሴት ልጅ ግን እኛ በጣም ራሳችንን ስናከብርና ሰው የሚያከብረን ለእኛ ራሳችን ክብር ሲኖረን ነው ብዬ አስባለሁ። በእውነት ነው የምላችሁ። እኔ በዛሬው ቪዲዮ ምንም ማለት አልቻልኩም። ማለት የሚያስጠላ ቪዲዮ ነው። በእውነት ነው የምላችሁ። በጣም የሚያስጠላ አላቅም። እናንተ ምን እንደተሰማችሁ አላቅም።